اگه از امروز ما شروع بکنیم እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥን መግደሏን አስታወቀች። ኢራን ሀገራት አስቀድሞ በማሳወቅ መርከቦቻቸውን በሆርሙዝ በኩል እንዲያሳልፉ ፈቀደች። ኔታንያሁ የኢራን ባህር ኃይል አዛዥ መገደል ከአሜሪካ ጋር ያለን ትብብር ማሳያ ነው አሉ። የኢራን ጦርነት ኪም ጆንግ ኡን ስለ ሰሜን ኮሪያ ዕጣ ፈንታ እንዲሰጉ ያደርጋቸው ይሆን? የኢራን አጋር የሆነው የየመኑ ታጣቂ ቡድን ሁቲ አስፈላጊ በሆነ ጊዜ ኢራንን በመደገፍ በጦርነቱ ውስጥ ለመሳተፍ ዝግጁ መሆኑን አንድ የቡድን መሪ ለሮይተርስ ተናገረ። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ድምፁን አጥፍቶ የነበረውን የየመኑን ቡድን ወደ ጦርነቱ የሚገባ ከሆነ ከዚህ ቀደም እንዳደረገው በቀይ ባህር የመርከቦች እንቅስቃሴ ላይ ከፍተኛ አደጋ የሚደቅን ይሆናል። ስሙ እንዳይገለጽ የጠየቀው የሁቲ መሪ በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት አድርገናል የሚሆነውንም በሙሉ እየተከታተልን ነው፣ መቼ እርምጃ መውሰድ እንዳለብን እናውቃለን ሲል ለሮይተርስ በሰጠው ቃል የቡድኑ አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበት ጊዜ ሁቲዎች ሚሳኤሎችን ወደ እስራኤል ከማስወንጨፋቸው በተጨማሪ በቀይ ባህር በኩል የሚያልፉ መርከቦችን በመምታት አስጥመው ነበር። በዚህ ጥቃታቸውም የባህር እንቅስቃሴ አስተጓጉሎ ነበር። አሁንም ለኢራን ያላቸውን አጋርነት ለማሳየት በወሳኝ የቀይ ባህር መተላለፊያ መስመር ላይ ጥቃት እንደሚሰነዝሩ ዝተዋል። ይህም በሆርሙዝ ሰርጥ መዝጋት የተቃወሰውን የባህር ላይ እንቅስቃሴ የበለጠ በማወሳሰብ የነዳጅና የሸቀጦች ዝውውርን አዳጋች እንደሚያደርገው ይታመናል። በኢራን ላይ የተከፈተው ጥቃት ተከትሎ የሊባኖሱ ሂዝቦላ እና በኢራቅ የሚገኙ ቡድኖች ኢራንን ደግፈው ጥቃት እየፈጸሙ ሲሆን ከፍተኛ ወታደራዊ አቅም ያለው የሁቲ ታጣቂ ቡድን ግን እስካሁን ምንም አይነት እርምጃ ሳይወስድ በዝምታ ቆይቶ ነበር። የመርከቦችን እንቅስቃሴ ቀደም ብሎ ለኢራን በማሳወቅ በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ በደቡብ ኮሪያ የኢራን አምባሳደር ተናገሩ። አምባሳደር ሳይዲ ሆዜቺ በደቡብ ኮሪያ ዋና ከተማ ሴኡል ውስጥ እንደተናገሩት አስቀድሞ ከኢራን ጋር በሚደረግ ግንኙነት የሀገሪቱ መርከቦች በባህር መተላለፊያ በኩል ያለ ችግር ማለፍ እንደሚችሉ አስመልክተዋል። ለዚህም ሁኔታቸው ለማመቻቸት ደቡብ ኮሪያ ስለ መርከቦቿ እንቅስቃሴ ያላትን መረጃ ለኢራቅ ቀደም ብላ እንድታሳውቅ መጠየቋንም አምባሳደሩ ገልጸዋል። ይህ በእንዲህ እንዳለ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ከኢራን ባለስልጣናት ጋር ንግግር ከተደረገ በኋላ የሀገራቸው መርከቦች በሆርሙዝ በኩል እንዲያልፍ እንደተፈቀደላቸው አሳውቀዋል። ጠቅላይ ሚኒስትሩ ጨምሮም ለዚህም ሲባል ከኢራን፣ ከግብጽ፣ ከቱርክና ከሌሎች የቀጠናው አገራት ጋር ንግግር መደረጉን ጠቅሰዋል። ከፍተኛ መጠን ያለው የነዳጅ ምርት ከፋርስ ባህር ሰላጤ ሀገራት በሚተላለፍበት የሆርሙዝ ሰርጥ እየተካሄደ ባለው ጦርነት ምክንያት የመዘጋት ስጋት ካጋጠመው በኋላ በሺዎች የሚቆጠሩ ግዙፍ መርከቦች ባህር ላይ እየተጉላሉ ይገኛሉ። አሁን ከኢራን ጋር እየተደረጉ ባለ ግንኙነቶች አማካኝነት በመተላለፊያው በኩል የማሌዥያ፣ የደቡብ ኮሪያ፣ የህንድ፣ የቻይናና የጃፓን የጭነት መርከቦች ያለ ችግር ማለፍ እንደቻሉ ተናግረዋል። የኢራን ባለስልጣናትም ጠላት ካሏቸው ሀገራት መርከቦች ውጪ የሌሎች ሀገራት መርከቦች ችግር እንደማይገጥማቸው እየተናገሩ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ግድያ በጦርነት ውስጥ በሀገራቸውና በአሜሪካ መካከል ያለው ቅንጅት ማሳያ መሆኑን ተናገሩ። ጠቅላይ ሚኒስትሩ የአዛዡ አሊሬዛ ታንጋስሪ መገደል አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጦርነት ላይ ያላቸውን ትብብር ሌላ ማሳያ ምሳሌ ነው ሲሉ ገልጸዋል። የእስራኤል ጠቅላይ ሚኒስትር በኢብራይስጥ ቋንቋ በቪዲዮ ባስተላለፉት መልእክት አጋራቸው ኢራን ውስጥ የሚገኙ ኢላማዎችን በኃይል መምታቷን ትቀጥላለች ብለዋል። ኔታንያሁ በንግግራቸው ላይ የኢራን ባህር ኃይል አዛዥን በተመለከተ የመከላከያ ሚኒስትራቸው ቀደም ሲል ያሉትን በመድገም አዛዡ በሆርሙዝ ወሽመጥ መዘጋት ላይ የመሪነት ሚና ነበራቸው በማለት ከሰዋል። ጠቅላይ ሚኒስትሩ ጨምሮም ይህ ሰው የበርካቶችን ደም በእጁ ላይ ነበር በማለት የተወሰደ እርምጃ ዓላማችንን ከግብ ለማድረስ እና ጦርነቱን ግቡን ለማሳጋት ከወዳጃችን ከአሜሪካ ጋር ያለንን ትብብር የሚያሳይ ምሳሌ ነው ሲሉ የአሜሪካንን ሚና ጠቅሰዋል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ አሳሰቡ። ትራምፕ በማህበራዊ ሚዲያ ገጻቸው ይህንን ያሉት ከኢራን ጋር የሚደረገው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝዳንቱ የሀገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለ ተናግረዋል። የኢራን አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው ስህተት ሲሉ በትሩዝ ሶሻል ገጻቸው ጽፈዋል። የኢራን የተደራዳሪዎችንም እጅግ የተለዩ እና እንግዳ ሲሉ ጠርተዋል። ጊዜው እጅግ ሳይረፍድ በፊት በቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩም አይሆንም ብለዋል። የኢራን የውጭ ጉዳይ ሚኒስተር አባስ አግራቺ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት በኩል መልእክት የመድረሱን የገለጹት የውጭ ጉዳይ ሚኒስተር ነገሩ ግን ይህ የመልእክት ልውውጥ ንግግርም ድርድርም ወይም ለዚያ የቀረበ ነበር እንዳልሆነ አስገንዝበዋል። ኪም ጆንግ ኡን አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አንዳንድ ጭንቅ ጥብብ የሚያደርግ ሀሳቦችን እንዲሰሟቸው ሳያደርግ አይቀርም። ሰሜን ኮሪያ ጥቃቶቹን ተገቢ ያልሆነ ጠብ አጫሪ ጦርነት በማለት ያወገዛቸው በፍጥነት ነበር። ከሁሉም በላይ ሁለቱ ሀገራት ከአውሮፓውያኑ 1979 ጀምሮ ጸረ አሜሪካ አቋም በመያዝ የደም ትስስር ያለበት ግንባር ፈጥረው በሚሳኤል ልማት ላይ አጋርነት መስርተዋል። ሰሜን ኮሪያ ወደ ውጭ ለምትልካቸው የጦር መሳሪያዎቿ ኢራን ግንባር ቀደም መዳረሻ ነች ሲሉ ለቢቢሲ ስማቸው እንዳይገለጽ ያልፈለጉ የቀድሞ የሀገሪቱ ዲፕሎማት ተናግረዋል። ይሁን እንጂ ሁለት ነገሮች ሰሜን ኮሪያ ከኢራን በተሻለ ስፍራ ላይ እንዳስቀመጧት ተንታኞች ይናገራሉ። እነዚህም የኒኩለር ጦር መሳሪያዎቿ እና ቻይና ናቸው። በአውሮፓውያኑ 2003 የኢራቅ ጦርነት ወቅት ሟቿ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኢል ለ50 ቀናት ደብዛቸው ጠፋ። እንደ ደቡብ ኮሪያ የሰለለ ድርጅት መረጃ ከሆነ አብዛኛው ጊዜያቸውን ያሳለፉት ከዋና ከተማዋ ፒዮንግያንግ 600 ኪሎ ሜትር ርቀት ላይ በሚገኘው ሳምጂዮን ግቢ ውስጥ በተዘጋጀ ምሽግ ውስጥ ተደብቀው ነበር። በአንጻሩ ግን የኢራን ጠቅላይ መሪ አሊ ሀሜኒ በእስራኤልና በአሜሪካ ጥቃት ከተገደሉ በኋላ ቢሆንም ኪም ጆንግ ኡን ከህዝብ እይታ አልተሰወሩም። እንዲህም አይነት የተለየ ምላሽ በአንድ በኩል ሰሜን ኮሪያ በጥንካሬዋ ላይ ያላት እምነት እያደገ መምጣቱን ያሳያል ሲሉ በደቡብ ኮሪያ ብሔራዊ የስለላ አገልግሎት ስር የሰሜን ኮሪያ ትንተና ቡድን የቀድሞ ዳይሬክተር ያንግ ዮንግ ሲኦክ ተናግረዋል። ሐምሌ 2024 ሰሜን ኮሪያ አጭር ርቀት የሚምዘገዘግ እና ጥቅም ላይ የሚውል ታክቲካዊ የኒውክለር ጦር መሳሪያ ለማምረት በመጨረሻ ደረጃ ላይ እንደምትገኝ ደቡብ ኮሪያ አስጠንቅቃለች። ባለፈው ዓመት የደቡብ ኮሪያ ፕሬዝዳንት ሊ ጄ-ሚዮንግ እንዳሉት ሰሜን ኮሪያ አሜሪካን ሊመታ የሚችል አህጉር አቋራጭ የፓላስቲክ ሚሳይል ለመስራት ተቃርባ ነበር። ይህ የፓላስቲክ ሚሳይል አቅጣጫ የሚመራው መሳሪያ ላይ እና በአካባቢ አየር ውስጥ የሚምዘገዘግ አሩሩን የመከላከል አቅሙ ላይ ሙሉ በሙሉ መተማመን የለም ተብሏል። የተባበሩት መንግስታት ድርጅት ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኢራን በጣም ትልቅና አሳሳቢ የኒውክለር ፕሮግራም እንዳላት ቢገልጽም የኒውክለር ጦር መሳሪያዎቿን ለማምረት የተዋቀረ ፕሮግራም እንዳለ የሚያሳይ ማስረጃ ግን አለመገኘቱ አስታውቋል። ኢራን በ2015 ከገባችው ታሪካዊ የኒውክለር ስምምነት በኋላ በዩራኒየም የማበልጸጊያ ፕሮግራሟ ላይ ተጨማሪ ገደቦችን ለማድረግ ተስማምታለች። የዓለም አቀፉ የኒውክለር ተቆጣጣሪ ፍተሻዎችም ሰፋ ብለው ተካሂደዋል። ይህም የኢራንን የኒውክለር ፕሮግራም ለማዘግየት ረድቷል ሲሉ በአሳን የፖሊሲ ጥናቶች ተቋም የመካከለኛው ምስራቅ ባለሙያ የሆኑት ጃንግ ጂ ሂያንግ ተናግረዋል። ነገር ግን ትራምፕ በ2018 ከኒውክለር ስምምነት ሀገራቸውን ማስወጣታቸውን ተከትሎ ኢራን ኤጀንሲው የኒውክለር ተቋሞችን እንዳይፈትሽ መገደብ ጀምሯል። የቁጥጥር ቡድን በሰጠው ሚስጥራዊ መረጃ ኢራን በሰኔ 2025 ከእስራኤል ጋር ባደረገችው ጦርነት ምክንያት ሁሉንም ትብብሯን አቋርጣለች። ይሁን እንጂ ሰሜን ኮሪያ የመጀመሪያውን የኒውክለር ሙከራውን በ2006 አድርጋ ከ3 ዓመታት በኋላ ሁሉንም የኤጀንሲውን ተቆጣጣሪዎችንም አባራለች። ከዚያን ጊዜ ጀምሮ 5 ተጨማሪ የኒውክለር ሙከራዎችን አድርጋለች። የመጨረሻውን ደግሞ በአውሮፓውያኑ 2017 አድርጋለች። በወቅቱ ሰሜን ኮሪያ ከአሜሪካ ጋር ለመነጋገር ፈቃደኛ ነበረች። ይህም በ2018 እና በ2019 በሁለቱ ሀገራት መሪዎች መካከል 2 ታሪካዊ ውይይቶች እንዲካሄድ አድርጓል። ኪም ዓለም አቀፍ ማዕቀቦችን እንዲነሳላቸው እና የዩንገቢዮን የኒውክለር ኃይል ማመንጫቸው ለማፍረስ መደራደሪያ አቀረቡ። ነገር ግን ትራምፕ ተጨማሪ ነገር በመፈለጋቸው ንግግሮች ሳይሳኩ ቀርተዋል።
አሜሪካ ስቲምስም ማዕከል የኮሪያ ፕሮግራምን የሚመሩት ጄኒ ታውን ሰሜን ኮሪያ አሁን በራስ የመተማመን ስሜት ያላት ይመስላል። ምክንያቱም በዩክሬን የተካሄደ ባለው ጦርነት የተነሳ ወደ ሩሲያ የበለጠ ቀርባለች ይላሉ። ነገር ግን ትራምፕ እና ኪም ጥሩ ግንኙነት ያላቸው ይመስላሉ። የአሜሪካው ፕሬዝዳንት ባለፈው ዓመት የሰሜን ኮሪያ አቻቸውን ሲያሞግሱ ተደምጠዋል። ኪም ከትራምፕ ጋር ሲገናኙ ልዩ እድል መሆኑ ይገነዘባሉ። ነገር ግን ግንኙነቱን ለማደስ መስዋዕትነት አይከፍሉም ይላሉ ታውን። ሰሜን ኮሪያ የኢራንን ጦርነት ባወገዘችበት ወቅት ትራምፕ በግልጽ አልኮነነችም። ባለፈው ወር በፓርቲው ጉባኤ ላይ ሰሜን ኮሪያ ከአሜሪካ ጋር ያላትን መልካም ግንኙነት እንደምትጠብቅ ተናግራለች። ይህም ለውይይት በሯ ክፍት መሆኑን ያሳያል።